ይሄ ሰነድ እንኳን ለመቀየር ያላደረኩበት ነገር በጣም ብዙ ነገር ወይዘሮ ሰብለ እቺ ገባ እንዴ ይልቃቆት እስኪ እና ይልቃቆት እኮ ነው መከራዬን የማየው ይረጋጉና ይቀመጡ የራሴ ነው አንተ ዝም ብለህ እንትናት ስለ ወይዘሮ ሰብለ ስለ እናትሽ ነው ያወራው አታሳቅብኝ ምን ማለት ነው አንተ ምንድነው የምትለው ወይዘሮ ሰብለ ልጅ ናት የማወቅ መብት አላት ምንድነው የምትቀባጥረው አንተ እንዴ አራ እስቲ ነው ምን እያደረግሽ ነው እስቲ ምን ይሆንሽ ነው እርሱ ለገንዘብ ብዙ ነገር እንዳደረጉ ለልጆቼ ነው ያልሽ እኔ አሁን ንብረት አይደለም የሚያሳስበኝ ሰላም ማግኘት ነው የምፈልገው ይሄ ጧትና ማታ በሪያን ቋቋም ይዝትብኝን ሰው የሚፎክርብኝ ሰው የሚገላምጥኝ ሰው ማሸነፍበት ነገር ነው የምፈልገው እባክህን ሰነዱን ስጠኝ እኔ ኮን ሴራቸው ምን እንደሆነ አላውቅም እኔ እኮ እየጠየኩሻለሁ ስለምን ለልጅ መስራት አትችልላት እንዴ ሴራቸውን እኔ አላውቅም እንግዲህ ያው ልጅ ተናገሪ ምንም አይጠቅምሽ እነሱ ሴራ ምንም ላቀው አልችልም በቃ እኮ ዳቅ ንገረኝ እያልኩሽ እኮ ነው ይሄ ምንድነው የሶሶ ሰዎች መጣን ይሄ ምናምን አይበሉ ሰላም ውድ ቻናላችን ቤተሰቦች እንደምን ቆያችሁ ሰላም ፍቅር ጤና ለእናንተ ይሁን እንግዲህ ዛሬም ከባለፈው የቀጠለ ቪዲዮ ይዘን ቀርበናል እንግዲህ በሰሞኑ በሰራናቸው አንዳንድ ቪዲዮዎች እንግዲህ እንደተመለከታችሁት እንግዲህ የነ ትግስት ቤተሰብ አስቸጋሪ ሁኔታ ላይ እንደሆነ ተመልክታችኋል እንግዲህ ብዙ ማናቃቸው ብዙ ሚስጥር የሆኑ ነገሮች ከአይናችን የራቁ ለማመን የሚከብዱ ነገሮች በሙሉ ተፈጥረዋል እንግዲህ ዛሬም ከትግስት ጋር እንግዲህ አንድ ቆይታ እናደርጋለን እንግዲህ ለሷም ግልጽ ማድረግ ያሉብኝ አንድ ነገሮች አሉ እንግዲህ ዛሬም የተገኘው ሲፈለግ የነበረው ሰነድ የተሰረቀው ሰነድ እንግዲህ ለማግኘት ችለናል እንግዲህ እዚህ ውስጥ ምን አለ የሚለው ነገር እንግዲህ ለትግስትም ግልጽ እናደርግላታለን መጀመሪያ ግን እስኪ ከሷ ጋር አንድ ነገሮችን ብናወራ መልካም ይሆናል ማለት ነው አብራችሁን ቆዩ እሺ ትግስት እንዴት ነሽ አለ እግዚአብሔር ይመስገን እንዴት ነው ሁሉ አማን እግዚአብሔር ይመስገን አለን ወንድምሽ የለም ስራ ነው መሰለኝ አዎ ወንድሜ የለም ዛሬ መልካም እንግዲህ ከዚህ በፊት ተገናኝተን ያው ስላላችሁበት ሁኔታ ቆይታ አድርገን ነበር እኛም ለእናንተ ቃል በገባነው መሰረት እንግዲህ የተለያዩ ነገሮችን ለማድረግ ጥረት አድርገናል ከአቅማችን በላይ የሆኑ እዛ ድረስ ሄደን ነው እንግዲህ ነገሮችን ለማስተካከል የሞከርነው ነገር ግን እስኪ ከባለፈው በኋላ ያሉ ነገሮችን እስኪ ግልጽ አድርግልኝ አሁን ያላችሁበት ሁኔታ እንዴት ነው ያው አሁን ያለንበት ሁኔታ እናታችንን እየፈለግን ነው በተወሰነ መልኩ የሚያስፈራሩን ሰዎች አሁን ቀንሰዋል ምክንያቱም ባላግም ያው ጠያቂ ዘመድ የለንም እስካሁን ድረስ ቤት የነበረች ቤት ውስጥ ቤት የሚለች ምን እና ወንድሜ ነን ያለነው የሚያስፈራሩን ሰዎች ግን በተወሰነ መልኩ እግዚአብሔር ይመስገን ሰላም ነን ያለነው ቀንሰውልናል እንዳሉ ናቸው የተወሰኑ ሰዎች ግን ቀንሷል እንደበፊቱ አይደለም ያው ብቸኝነቱን ያልቻለን ያው እናንተ ቤተሰብ ላይ እንግዲህ የሆነው ነገር ትንሽ ከባድ ነበረ ያው በድንገት ነገሮች ተደራርበዋል እንዳልሽኝም ደግሞ እናንተ ከሁሉ ነገር ነፃ ናችሁ ማለት ብዙ ነገር ስለ ቤተሰቦቻችሁ ብዙ አልነገሯችሁም በሱ ምክንያት እናንተ ምን ማድረግ እንዳለባችሁ አላወቃችሁም ነበር ግን እኛ እንግዲህ አንዳንድ ማጣራቶችን አድርገን የተለያዩ ቦታዎች ሄደን እንግዲህ እናትሽንም እንግዲህ እንደምንፈልግ ቃል ገብተን ነበር የቤቱ የሰነዱን ጉዳይ አለ የሰነዱን ጉዳይ ለማጣራት እንግዲህ ትንሽ ጠፋ ብለን ነበር አሁን ግን እጃችን ላይ ያሉ አንዳንድ መረጃዎች አሉ ያደረስንባቸው ነገሮች አሉ ስለናትሽም ስለ ሰነዱም ምንድነው ቤቱም የናንተ ነው ወይስ አይደለም ስለ ውርሱም ጉዳይ ለማጣራት ሞክረናል እንግዲህ ያን ነገር ለናንተ ላንቺ እና ወንድምሽ ኖር ጥሩ ነበር ግን ያው ወንድም ማለት ያው ያንቺ ወንድም ማለት አንቺ ችግር የለውም ላንቺም ብነግርሽና እና እሱን ግልጽ አደርጋለሁ ከዛ በፊት ግን እስኪ እንዴት ነው አሁን ላይፍን ለማሸነፍ እየሞከራችሁ ያላችሁት ምን እልሃለሁ ላይፍን ለማሸነፍኛ ዝም ብለን መኖር ነው ምክንያቱም እኔ ባለፈው ብያለሁ ረጅም ጊዜያችንን እኛም እናሳልፈው በትምህርት ላይ ነው ሁሉ ነገር ያደርግ የነበረው አባታችን ነው እዚህ አሁን ነገሮችን ለማስተካከል እንሞክራለን ግን ስንወጣ ለሁሉ ነገር አዲስ ነው የምንሆነው እሱም አሁን ስራ ፍለጋ ብሎ ነው የወጣው ግን ይወጣል ባህሪውም እንዳየው ነው ችኩል ነው ቁጡ ነው
ነገሮች ተሳክተውለት አይደለም የሚመጣው። እኔም ደግሞ ሁለታችንን ከቤት ወጣን ማለት ያለውን ሁኔታ ታውቃለህ። ሰነድ ከቤታችን እስከ መጥፋት ድረስ ደርሷል። ሁለታችንን ቤት ዘግተን ከወጣን የሚፈጠሩት ነገሮች ጥሩ አይሆኑም። እዚህ እኔ ቤት እቆያለሁኝ፣ እሱ ወጥቶ አንዳንድ ነገር ለመስራት ይሞክራል እንደ ወንድ ልጅ። ከዛ ውጪ ምንም የተለየ እንቅስቃሴ ያደረግነው ነገር የለም። ምክንያቱም የምናውቀው ነገር ስለሌለ። ቢያንስ አባታችን ነገሮችን አስተካክሎልን ቢሆን ኖሮ ከድርጅቱ አንዱ እንኳን አውቀነው አካሄዱን አሰራሩን ብናውቅ ኖሮ አንዳችን ገብተን እዛ ጋር ዛሬ ህይወታችንን ሰርቫይቭ ለማድረግ እንሞክር ነበር። ግን ያው ትናንት እንደኖርነውና እንደምንጠብቀው አይደለም ሁሉም ነገር። ምናልባት አሁን ካንተ የምሰማው ነገር የወደፊታችንን ያስተካክልናል ብዬ ገምታለሁ። አዎ ያው እንግዲህ እኛም ጋር ያለውን ነገር ነግርሻለን። እስኪ ስለ ደረጀ የምታውቂው ነገር ስለ ደረጀን ምን ያህል ታውቂዋለሽ? ደረጀ እናቴ ወንድም ነው። በቅርብ ጊዜ እንኳን አይቼው አላውቅም፣ ግን እናቴ በነበረችበት ጊዜ ልጆች እያለን ይዛን ትሄድ ነበር። ደረጀ ያው ቤተሰብም ከሚለው ነገር ደረጀ ጥሩ ሰው ነው፣ መልካም ነው፣ የዋህ ነው። ለዘመዶቹም ለቤተሰቦቹም አዛኝ ነው። ቤተሰቡንም የሚያገናኘው እሱ ነበረ እኔ እስከማውቀው ድረስ። በጣም ጥሩ አጎቴ ይመስለኛል። እኔ አሁን ላይ ማን ጥሩ ማን መጥፎ የሚለውን ነገር ማወቅ ቢከብደኝም እንግዲህ ለቅሶም አልመጣም። የእናቴ መጥፋት ያውቃል፣ የአባቴ መሞት ያውቃል። በእናታችን መጥፋትም መጥቶ አልጠየቀንም። በአባታችን መሞትም እስካሁን ድረስ አልመጣም። ለምን ይመስልሻል? እኔ አላውቅም፣ አልሰማም ብዬ ለማለት ይከብደኛል። ምክንያቱም ብዙ ሰዎች ሰምተዋል። እንደምታውቀው አባቴ ታዋቂ ሰው ነው። ባለው በንብረቱም በምንም ብዙ ሰው ያውቀዋል። ስለዚህ የእሱን ሞት አልሰማም ብዬ ማሰብ አልችልም። እንግዲህ አልመጣበት የራሱ ነገር ይኖረዋል። ግን ሰምቶ ይቀራል ብዬ ደግሞ አላስብም። ደረጀ በጣም ጥሩ ሰው ነው ለእኛ ቤተሰብ። ለእናቴም ጥሩ ወንድም ነበረ፣ ለእኛም ጥሩ አጎት ነው። ጥሩ እሺ። እስኪ ስለ እናትሽስ እስኪ እናትሽ ስታሳድጋችሁ በነበረበት ጊዜ ከቤተሰብ ጋር እንድትቀራረቡ ከማድረግ አንጻር እስኪ የነበረውን ሁኔታ አስታውሽኝ። እናታችሁ እንዴት ነው ያሳደገቻችሁ? በተለይ ከቤተ ዘመድ ጋር የማቀራረቡ ነገር ነበረ ወይ? ከቤተ ዘመድ ጋር ብዙም የመቀራረብ ነገር የለውም። ያው በፊት ልጆች እያለን ይዛን ትሄድ ነበረ። ከዛ በኋላ ግን ሁለቱም በራሳቸው ስራ ላይ ራሳቸውን ለማሸነፍ ያላቸውን ነገር ኮንትሮል እያደረጉ ራሳቸው ስለሚኖሩ እሱ ላይ ነው ትኩረት የሚያደርጉት። እኛ ከዘመድ ይልቅ ለኛ የቅርብም የሩቅ ዘመድ ብለን የምንለው አባትና እናታችንን ነው። ከዛ ውጭ እኔና ወንድሜ ያለን ቤቲ ረጅም ጊዜ ቆይታለች እኛ ቤት። ያው እንደ እህት ነው የምናያት። ያን ያህል ዘመድ ጋር እንኳን ያለን ነገር ያን ያህልም ነው። አሉ ሲባል እንሰማለን። የሆነ ሀገር አሉ እዚህ አካባቢ እንዲዘው ብቻ የሆነ ነገር ሲነሳ እንደ አካባቢ እኮ ዘመድ አላችሁ፣ እንደ አካባቢ አጎት አላችሁ፣ አክስት አላችሁ። አንድ ቀን ውስጥ ያሳያችኋለሁ እኮ ያስተዋውቃችኋለሁ ነው እንጂ ደረጀንም በቅርብ አይደለም ልጅ ሆነን ነው የምናውቀው። ቤቲ እንዴት ማለት ቤቲ እናንተ ቤት ስትሰራ ነበር? ዘመድ እንደሆነች ታውቁ ነበር? አናውቅም። ይሄንን ግልጽ ያላደረገችበት ማለት እናታችሁ አታውቁም ነው? ይሄንን ልታቅ ማለት ዘመዷን አታውቅም ብዬ ማሰብ አልችልም። እንግዲህ እንዳናውቅ የፈለገችበት የራሷ ነገር ይኖራል ብዬ አስባለሁ። ይሄ ለእናንተ ግልጽ አይደለም። እኔ ቤቲ ዘመድ ሆኗን አላውቅም። ቤቲ ሰራተኛ ሆና እኛ ጋር መቆየቷን ነው። ባለፈው ነው አንተ የነበርክ ሰዓት ስናወራ አክስቴ ልጅ እንደሆነች ስታወራ የሰማሁት። የትኛው አክስቴ ልጅም እንደሆነች አላውቅም። መልካም። እስኪ ያው አንዳንድ ድብቅ ነገሮች አሉ እናንተ ቤተሰቦች ላይ እውነት ለመናገር እኛም ደግሞ ያልጠበቅናቸው አንዳንድ ነገሮች ሀፕን አድርገዋል። በስራ ጊዜ ውስጥ እኔ እንደዚህ አይነት አንዳንድ የገጠሙኝ ነገሮች አላስታውስም። ያው የምነግርሽ ነገሮች አንዳንድ ነገሮች በጣም ሊያስደነግጡ ይችላሉ። ምናገረውን ነገር ለማመን ልትቸገሪ ትችላለሽ። መጀመሪያ ግን ያው ስለምንም ነገር አንቺ ዝግጁ መሆን አለብሽ። ምክንያቱም እኛ ቃል በገባነው መሰረት ማድረግ ያለብንን ነገሮች በሙሉ አድርገን መሄድ ያለብን ርቀት ሄደን ቃል የገባነውን ነገር ለማድረግ ችለናል። አሁን ባለው ሁኔታ ግን ለማመን የሚከብደን ነገር ተፈጥሯል። ብዙ ነገሮች እናንተ ቤተሰብ ላይ በተለይ አሁን ካላችሁበት አኳያ ማለት ካላችሁበት ሁኔታ አንፃር ይሄን ነገር መናገር ትንሽ ሊያስቸግር ይችላል። መጀመሪያ ግን ከሰነዱን ጀምር። ጠፋ የተባለው ከሰነዱን ጀምርና ሰውም አለ ማገናኘሽ ሰውም አለ። እነሱን በቅደም ተከተል እንትንልሻለሁ። ግን
መጀመሪያ ላይ ይሄ ሁሉ ነገር የመጣው እናንተ ቤተሰብ ላይ ይሄ ሁሉ እርጅብኝ የወረደው በሰነዱ ምክንያት ነው ከቤትም እስከ መውጣት ደርሳችኋል መጀመሪያ ስነግርሽ ቃል የገባውልሽ እና የናንተ ደህንነትና የናንተ የቤት ባለቤትነት መረጋገጥ አለበት እንዳልኩሽ እሱን አደርጋለሁ ከዛ በኋላ የናትሽንም ነገር አሳውቅሻለሁ ማለት ነው ያው ሰነዱ ላይ እንግዲህ የሚለው ሶስቱም ቤተሰብ ማለት እናትሽ ወንድምሽና እናትሽ የናትሽ ወንድምና የናትሽት ቤተሰቡ እኩል ሀብቱን እንዲካፈሉና የት ሀብት እንዳለ የሚገልጽ ነው ያው በተለይ አያት በጣም እንትን ለማለት ተቸግረን ነበር ያው ቤተሰቦች አሉና እኩል ይካፈሉ የሚል ነው ግን እናትሽ ይህንን ሰነድ ለመቀየር የተለያዩ ይሄ አባታችን ንብረት አይደለም የአባታችን ንብረት አይደለም የናትሽ ንብረት ነው ንብረቱ እና ይሄ ደግሞ እና የአባትሽ ንብረት ቢሆንም እናትሽ እንግዲህ በተለያየ መንገድ ወደ እናትሽ ወደ እሱ ያደረገችበት መንገድ አለ አሁን እያወራ ያለሁት ስለ ቤተሰቡ ስለ አንቺ እናትና ከአንቺ እናት ጋር ያሉት ሀብት ነው እያወራ ያለሁት ንብረት ነው እያወራ ያለሁት ነገር ግን ከዛ በኋላም አባትሽ ያሉትን ንብረቶች በሙሉ ወደ ራሷ ስም እንዳዘዋወረች እንግዲህ በተለያየ መንገድ አጣርቼ ደረስኩበት ሁኔታ አለ ማለት ነው ይሄንን በመረጃዎች ላሳይሽ እችላለሁ ግን እሺ ግልጽ አድርግልሻለሁ እናትሽ እንግዲህ 3 እንደሆኑ ቤተሰቦቹ እናውቃለን አንቺም ታውቂያለሽ ደረጀ የእናትሽ ወንድም ነው አይደል እንደገና ደግሞ የቤቲ እናትም አለች አይደል የቤቲ እናት ተብሏል አላውቃትም አው ብዙ ነገሮች ለእናንተ ግልጽ እንዳልሆነ አውቃለሁ እኔ እስካሁን ባጣራቱ ለእናንተ ብዙ ነገሮች ግልጽ የማይደረጉበት ምክንያት እንግዲህ ከጀርባ ሌሎች ስራዎች እንደሚሰሩ ግልጽ ለመሆን ነው ማለት ነው ለማንኛውም እስኪ አሁን ያመጣውት ሰው አለ እንግዲህ እሱን ምልሻውኔ ከምነግርሽ የበለጠ የማመጣውን እንግዳ እንትን ብለሽ ነገሮችን ፊት ለፊት ማድረግ ይሻላል በያሰብኩኝና ግን ለሁሉም ነገር አንቺ መረጋጋት አለብሽ ስለናት ያለው ነገር ንገረኝ እናት ይዘንታለች እሱን እኮ እሺ አንዴ ትግስት ያው ያለሽበት ሁኔታ ይገባኛል ይቅርታ ግን ነገሮች ጊዜ ሳይወስዱ አሁን መቋጨት ስላለባቸው እሺ ለማንኛውም እስኪ እንግዳዬን ይዤ ልምጣ አንዴ ተረጋግና ጠብቂ ሰብለ አንዴ እማዬ ደህና ነሽ አንዴ ትግስት ቁጭ በሉና ሰብለ አንዴ ቁጭ ታክቼ ነው ልጅ እኔ እናቴ ደህና ነኝ እርሜ ለህግ አካላት ይኸው ይዘውኛል ብዙ ፈልግሽ ለህግ አካል ይኸው እርሜ ለነሱ አውጥተውኛል ተጨለማ ውስጥ ተገናኘኝ በጣም ነው ማመሰግነው ተጨለማ ውስጥ አውጥተውኛል ያው ግዴታ ወጥቻለሁ በጣም ተጨቆ ነበር ሁሌ ነበር ለሊት የሚቃዠው እኮ አዎ ልጄ እኔም እንደናንተ ሆነኝ የናንተ አይነ ነው ልጄ አይንሽ ነው የናፈቀኝ ልጄ ደህና ነሽ ስላገኘሁሽ ደስ ብሎኛል ወንድምሽስ ደህና ነው ስራ ልፈልግ አለ የት ሄዶብኝ ነው ልጄ የት ሄዶ ነው ስራ ልፈልግ እኔ ልጄ ተቸገራችሁ ደህና ነኝ ልጄ አንቺስ ልጄ ደህና ነሽ ግን አለሽልኝ እንደው ደህና ነሽ ልጄ ወይኔ ልጄ ተወሳቆልሽብኝ እኮ በስቆል እኮ ብለሽብኛል ልጄ እኔ አንዴ እስኪ እንረጋጋ ስለተገናኛችሁ እኛም ደስ ብሎናል ትግስት የብዙ ጊዜ ጥያቄሽ ነው የተፈታው ላንቺ በጣም ደስ ነበር ልጄ
ትግስትዬ ልጄ እናት እንኳን ማገኘሽ እንኳን እንደናውሽልኝ ደህና ነኝ ልጄ። እናንተን አሰቃየኋችሁ እንጂ ግን የተፈጥራችሁ ልጄ እንኳን እንደናውሽ ልጄ ግን አለ እውነትሽን ነው ልጄ። አትዋሽኝም? እንዳትዋሽኝ እንደ አባትሽ እንዳይሆንብኝ አለ ልጄ። እውነትሽን ነው? እውነት እናቴ ልጅ አለ። እንግዲህ ትግስት ያው እንደ ልጅ ብዙ ማታውቃቸው ነገሮች አሉ። አሁን በቤተሰቡ እየተፈጠረ ያለውን ነገር በሙሉ ማወቅ አለባት። ለምን እንደዚህ አይነት ጊዜ ያሳለፉ እንደሆነ እንደ ቤተሰብ እንደ ልጅ ማወቅ ያለባት ነገር በሙሉ ማወቅ አለባት። አዎ ለልጆቼ እኔ ያልነገርኳቸው ስለምሳሳላቸው ነው። ልጆቼ እንዳይጨናነቁ ስለ ንብረት ስለ ሀብት እንዳያስቡ በትምህርታቸው ላይ ጥሩ ጎበዞች እንዲሆኑልኝ ነው የኔ ሐሳብ። የደበቅሽኝ ነገር አለ እንዴ? እኔ ልጄ ያው ስለታገቱኝ ነው የደረሰብኝ ስቃይ አይደለም ልጄ። በጣም ነው የተሰቃየሁት ልጄ። ጨለማ ቤት ውስጥ ነው መከራዬን ያሳዩኝ። እህል አይቼም ማላቅ እንዲመስለኝ ሁሉ ነው ያደረጉኝ። ስንቱ ነገር አለ። ስንቱን ላውራውልሽ ነው ልጄ። እንኳን እንደዚህ አይንሽን አየነው። ዋናው አለመሞቴ ነው። እንግዲህ ተርፌያለሁ ለእናንተ ልጄ። ልጆቼ ተርፌያለሁ። ተርፌያለሁ ልጄ ተርፌያለሁ። እድሜ ለእናንተ እድሜ ለአንቺ ለልጆቼ ፈልጋችሁ አስፈልጋችሁ ያገኛችሁ። ተመስገን እንኳን አይንሽን አየነው። ከዚህ በኋላ ሁሉም ነገር ተባብረን ተመስገን በጣም ብዙ ነው። እውነት ነው ልጄ። አባታችንን ካጣን ጀምሮ አንድም ቀን ሰላም አላገኘንም። እውነት ነው ልጄ። እውነት ነው ልጄ። ልጄ ተሰቃያችሁ። እኛም አለመታገታችን ነው ስቃይ ውስጥ እንላለን። ተሰቃያችሁ ግን እንኳን መጣሽልን። ተሰቃያችሁ። እድሜ ለእናንተ ልጆቼ፣ እድሜ ለእናንተ። እናንተ ባትኖሩ ሙቼ ነበር እኮ። ሙቼ ነበር። እሺ እንግዲህ ያው እናትና ልጅ ሲገናኝ ያለው ነገር ግን ያገቱን ሰዎች ታውቂያቸዋለሽ? ማለት ምክንያታቸው ምንድን ነው? እንደው ምንም ግራ የገባ ነገር ነው እንጂ ልጅ ምንም ባላውቁት ያው በሰዓቱ ስናገኛቸው እንግዲህ የነበረው ሁኔታ ትንሽ አስቸጋሪ ነበረ ምለው ብቻቸውን ታስረው አይነት ነገር ነበረ። ያው ማለት የነበሩበት ሁኔታ በጣም አስቸጋሪ ሁኔታ ነበረ። ግን ይሄ ሁሉ ነገር ለምን ሆነ እሳቸው ላይ ለምን እንደዚህ ሆነ ብለን ስንጠይቅ ዋናው ነገር እሱ ነው። ከመታገቱ ጀርባ ያለው ሚስጥር ምንድነው የሚለው ነገር ነው ዋናው ነገርና እንግዲህ ያው የምነግርሽን ነገር ቅድም እንደነገርኩሽ ተረጋግተሽ ነው ማዳመጥ ያለብሽ። ምን እንኳን ማርናቴን አገኘሁት ይገባኛል። እሷ ከመጣችሁ ነገር ይስተካከላል። ያውልሽ ምን መሰለሽ እንግዲህኛ በደረሰን መረጃ የተለያዩ ማጣራቶችን አድርገን እንግዲህ የተጠቆምነው ቦታ ስንሄድ እንግዲህ እሳቸው አንድ ቤት ውስጥ ተቆልፎባቸው ታግተው ነበር ያገኘነው። እንግዲህ ለምን ታገቱ ምናምን ያለውን ነገር ለማጣራት ሞከርን። የደረጀ ልጅ ናት እንግዲህ እሳቸውን አግታ የነበረችው ያጎትሽ ልጅ እሳቸውን አግታ ነበረ። ይሄን ደግሞ ደረጀ ላንቺ ጥሩ እንደምሽ አይደል እንዴ? ምንም ማቀው ነገር የለም። አልገባኝም። እና ደረጀ አቃል ይሄን እኔ ምንም ማቀው ነገር የለም። ደረጀ አግኝተሽው ታውቂያለሽ? የት አግኝቼው የታሰረ ያለው ታዲያ በምክንያት ያለው እኔ ምን አውቃለሁ ልጄ? ምንም አላወቅኩት። ያወቅኩት ነገር የለም። ካንቺ ምንድን ነበር የምትፈልገው? ምን እንደሚፈልጉ ማቀው ነገር የለም። ምን ነው የጠየቀችሽ? ምንም እንደው መከራዬን አሰቃየችኝ። ታውቂያት ነበር ከዛ በፊት የደረጀ ልጅ መሆኗን ታውቂያለሽ? አላውቃትም። መቼ አወቅኩት? የደረጀ ልጅ ታውቂያቸው? አላውቃትም። ህፃኑና ነው እንጂ አሁን አርጋ አላየኋትም። ህፃኑና ነው። ህፃኑና ከእናንተ ጋር ሲጫወቱ ዳዴ እያለች ነው ማውቃት። ከዛ ውጪ ግን አላውቃትም። ቤተሰቡ በጣም ብዙ ነገር ነው እንግዲህ እንደዛ አይነት ቤተሰብ ገጥሞኝ አያውቅም። መልሽ ህፃንም ብትሆን ምንም ብትሆን ቤተሰብ ላይ ቤተሰብ መተው ግድ ነው። ምክንያቱም እንዴ መጋባት የሚባል ነገር አለ። ሰው መገናኛው አይታወቅም። ብዙ ነገር ይፈጠራል። እንዴት ልጆችና ቤተሰብ አለማገናኘት ሴራው ተንኮሉ ምን እንደሆነ እንግዲህ ቀስ ያልኩ ነግርሻለሁ። እና ስናገኛቸው ያው ደረጀ ይሄን ሁሉ ነገር እንደማያውቅ አረጋግጠናል። ልጁ ግን ወይዘሮ ሰብለ ለንብረት ብላ ብዙ ነገር እንዳደረገችና መረጃን ማጣራት ችለናል። እንግዲህ ከሚመለከተውም ሰው
አውርተን የተለያዩ ቃለ ምልልስ አድርገን እንግዲህ ማረጋገጥ ይችላል እንግዲህ ወይዘሮ ሰብለ ለንብረት ብላ እንግዲህ አንተ ዝም ብለህ እንትናት ስለ ወይዘሮ ሰብለስ ስለ እናትሽ ነው ያወራለው አታሳቅብኝ ምን ማለት ነው አንተ ምንድነው የምትለው ወይዘሮ ሰብለ ልጅ ናት የማወቅ መብት አላት ምንድነው የምቀባጠረው እኔ አልቀባጠርኩም ያቀባጠርክ ነው እርሶ ነው እየቀባጠሩ አይ እየቀባጠሩ ያሉት እርሶ ነው እስቲ ቆይ እንደ ትልቅ ሰው ላክብሮት ታው ልጄን እኔ ምንም ነገር እንድትነግርብኝ አልፈልግም ልጄን ተዋት ማወቅ ያለባትን እውነት ነገር ምንድነው ማለት ማወቅ ያለብኝ ነገር ዝም ብሎ ነው እሱ ዝም ብሎ እንደውም ከርሶ ብትሰማ ልጆትን የሚወዳት ከሆነ እርሶ ይንገሯት እዛ ዝም ብለህ እንትናት በል ማየ ከኔ ጋር አውሪ ልጄን ምንድነው የምነግራት ያውልሽ ለኔ ንገሪኝ አንተ ሰውዬ ማወቅ ያለብኝ ነገር ለኔ ንገሪኝ የህግ አካል ነህ አይደል ስለደረሱኩበት እያንዳንዱ መልካም መጥፎም ነገር እሺ ከሷ ልስማ ንገሪኝ ምንድነው እኔ ምንም ልልሽ አልችልም ምን እንደሚቀባጥር አይገባኝም አልገባኝም እኔ ምንም ሲያወራኝ ለምንድነው ታዲያ ማለት ይገባሽ አይ ዝም ብሎ እየቀባጠረ ነው ያኔ የነበረው መከራ እንኳን አታውቂ እየቀባጠረ ነው እኮ እነሱ መከራ ላይ ሆነው እኮ እኛ አንቺ ማትነግሪኝ ከሆነ ከሱ እየቀባጠረ ነው እሺ ከሱ ልስማ እኔ ካንቺ ብሰማ ደስ ይለኛል አይ ያለብኝ ነገር እየቀባጠረ ስለሆነብኝ እኮ ያውልሽ ምን መሰለሽ እየቀባጠረ ባልነበርሽበት ሰዓት አዳምጪኝ አንቺ ባልነበርሽበት ሰዓት ላይ እኛ ያየን የነበረውን መከራ ልነግርሽ አልችልም እኔም ብዙ መከራ ይቻለው ልጄ ብዙ መከራ ነው ይሁን መከራ ግን በምን ምክንያት እየደረሰብን እንዳለ እንኳን እኔም ወንድም የምናቀው ነገር የለም ይሄ ሰነድ እንኳን ለመቀየር ያላደረኩበት ነገር በጣም ብዙ ነገር ወይዘሮ ሰብለ እጄ ገባ እንዴ ይልቃቁት ወይዘሮ ሰብለ እስኪ እና ይልቃቁት እኮ ነው መከራዬን የማየው አይ ይረጋጉና ይቀመጡ የራሴ ነው እኮ የራሴ ነው ይቀመጡ ልጅ አታጊም ሰነዱ እኮ ብዙ ነገር ይዟል እንዴ ያውልሽ ትግስት በእያንዳንዱ ሁኔታ ግን ሰነዴን አምጣ እንኳን ተገኘልኝ ሰነዴን ስጠኝ እንደማይ ይሄ ሰነድ እኮ ነው እኛን ስንት መከራ ሲያሳየን የነበረው ለዚህ ሰነድ ብዙ ዋጋ ከፍለናል ሰነዴን አምጣ አዳምጦ በጅት እማዬ ስሚኝ ነው መጥቶ ጂጂ ኮንሽ አዳምጪኝ እማዬ ስሚኝ አንድ ጊዜ ይሄ ሰነድ ነው ጉድ አፍርቶኛል ጠዋትና ማታ ሰው እያስፈራራ መቀመጫ ያጣ ነው በዚህ ሰነድ ምክንያት ነው እኔና ወንድሜ ልንጋደል የነበረው በዚህ ሰነድ ምክንያት እውነት ነው እኮ ሰነድ እየሰማሽ ነው እኔና ወንድሜ ተወጅናል ልጆች ነን አይደለ እወዳችኋለሁ እኔና ወንድሜ ግን ልንጋደል የነበረው በዚህ ሰነድ የተነሳ ሰነድ እንኳን ተገኘልኝ ነው ምሽኮ የኔ ሰነድ ነው የኔ እኮ ነው አሁን ምንድነው እንዳቀፈለሽ ነገር ምንድነው የኔ ህይወት ነው ሰነዱ እጄ ይግባ መጀመሪያ ምን ለማድረግ እየሞከሩ ነው ሰነዱ ይሄን ሰነድ ለመቀየር ሙከራ ሲያደርጉ አይዘነው ይጂው አይደለም የጠፋሁት ለዚህ ሰነድ ሲባል እኔ ታገቱት ሳልፈልግ ሌላ ነገር በሰነድ ያደረሽ ነው አልሰጥም ልጅ ይስጠኝ ወይዘሮ ሰብለ እባክህን ይህ ሰነድ ላይ ብዙ ነገር አለ እና እርሶም ብዙ ነገር ለማድረግ እየሞከሩ ነበር እባክስተኝ ያለብኝ ነገር ለኔ ነገር ያውልሽ ይሄ ሰነድ ታው አንዴ ላውራ እስኪ ታው ልስማ መስማት እስኪ ታው ነገር እንደምን ሆነሽ ነው ሰነድን ስጠኝ ቃይር ሰው ትልቅ ሰው አይደለም ለምንድን ነው ያለኝ ልጄ እባክህን ሰነዱን ዲው እኮ እንኳን አገኘህልኝ ተባረክ ሰነዱን ስጠኝ እባክህን ልጆትን እንዳላወራ ያረጉኝ እንደሆነ ይገባኛል እኔና እርሶ እንተዋወቃለን ታው በቃ እርሶና እኔ እንተዋወቃለን እና ልጅቶ ካገኘህ በቃ ስጠኝ ምን ያስፈልጋል ለሷ መናገር ምን ያስፈልጋል ሰነዱን ስጠኝ ምንድነው ሰነዱ ውስጥ ያለው ምንድነው ማወቅ ይፈልክሽው አንቺ ታው ግዴለህም ታው ወይዘሮ ሰብለ ይረጋጉ ያለዛ እንዴት ተረጋጋለሁ ሰነዴን ይዘህ ትልቅ ሰው አይደሉ እንዴ እርሱ ይረጋጉና ላውራት ሰነዱን እንፈልጋለሁ ምንም አልደበቅሽም ሰነዱን ይስጠኝ ማባክሽን እንዴ ሰነዱ ምን ሊቀይሩት እንደነበረው ሊቀይሩት ነው አንቺ እኔም በሰላም ማግኘት ነው ወይስ አገኘሁሽ እኮ እግዚአብሔር ይመስገን አገኘሁሽ ግን ሰነዴ ደግሞ ዋና ሰነድ ይዞታል እኮ አይኔን አላየሽም በስነ ስርዓት እኮ ስለሆነ ጠየቅሽኝም ጠየቅኩሽ ስላሳለፍነው ነገር ምንም የጠየቅሽኝ ነገር የለም ምንድነው ወረቀት ሲባል ወረቀት መተዋሰር ጊዜ ሰነዱ ቁም ነገር ወረቀቱ ከኛ ይበልጥብሻል እንዴ ሰነዱን ፈልጓል ካንቺ አይበልጥብኝም ልጅ ስለዚህ ተረጋግጠን ሰነዱን ያስፈልጋል ወይዘሮ ሰብለ አዋሹ ለእናንተም ያስፈልጋችኋል ወይዘሮ ሰብለ አዋሹ እኔም ለእናንተም ያስፈልጋችኋል አይዋሹ እንደቆየ ለምን አልጠየቅሽም ያስፈልጋችኋል እንዴት እንደቆየ ለምን አልጠየቅሽም ጊዜ አግኝቼ ጊዜ ወይዘሮ ሰብለ አይዋሹ ከልጆቹ ንብረት እንደሚበልጥቦት እኔም እናንተም እንደርሱም እናውቃለን እኔም እንደዛ እየተሰማኝ ነው ያውልሽ ይሄን ሰነድ በጣም በፍለጋ ንብረት ባይኖረኝ እኮ ልጆችን ማስተማር አልችልም ስላለኝ እኮ ነው ክብር አድርጌ ማስተምራቸው ያለሁት ያስተማርኳቸው ያለሁት ምን ማለት ነው አንተ እንዴ እርሱ ለምን ከልጆች ጋር ታጋጨኛለህ አንሻውድ
እና ለምን ታጋጨኛለህ ልጆቼን እኮ ይረጋጉሽ ከልጆቼ ጋር ተቀያይመ አንዴ ይረጋጉ አልኩ እኮ እንዴት አድርጌ ልቀያይማ እንዴት አድርጌ ነው የምረጋጋው ምን ማለት ነው ይረጋጉና ለምን ተረጋጊ እስቲ አዋሪኝ እስቲ እኔና እስቲ እኔና አናግሪኝ ተይኝ እስኪ ተይኝማ ተይ እስኪ እኮ እሺ እኔና ወይዘሮ ትግስት አንቺ አዳምጪኝ ወይዘሮ ትግስት አንዴ አዳምጪኝ አንቺ አዳምጪኝ ተይማ አንቺ ማታውቂው ጉዳይ እኮ እንዳቅ ንገሪኝ ማውቀኝ ነገር ባከንስጠኝ ከሳቸው አንዴ ላውራ ከሳቸው ጋር እንዴት ነው የምታወራው ምንድነው የምታወራው አንተ እኩል ምን እያልክ ነው የምታወራው ይኸውልሽ ማየ እኔ እንዳቅ ማትፈልጊ ከሆነ ማለት ነው አንቺ ማትነግሪኝ ከሆነ ውጭልኝ እኔና እሱ እናውራ እኔ ደግሞ ብዙ ነገር ማውቀ ፈልጋለሁ እኔ ሰነዱን ፈልጋለሁ እኔ ስለዚህ ሰነድ ደግሞ ብዙ ነገር ማውቀ ፈልጋለሁ ዝም ብለሽ የምታዳመጪ ከሆነ ዝም ብለሽ ካለበለዚያ ግን ውጭና እሱ ያውራኝ በቃ ማውቀ የምፈልገው ነገር አለ እኔ ለምን እወጣለሁ አልወጣም ስለዚህ ተገማጭ በቃ እስኪ ተይ አታካላቱ የሚነግረኝ ነገር ልስማበት እንደ ልጅ ማወቅ አለባት ስለናቷ ማወቅ አለባት ስለናቷ ማወቅ አለባት ዝም በል እኔ ለነሱ ብያለሁ እንዴ ለነሱ ብሎ አይደለም ለራሱ ብሎ ለነሱ ብዬ ታደርሷለሁ ለነሱ ብሎ አይደለም ታደርሷለሁ ለልጆቼ ብዬ ነው እንደሱ አይደለም ለነሱማ እኮ የአባታቸው ንብረት ይበቃል ግን ይሄንን የቤተሰቦቹን የባለቤቱንም ሀብት የመጠቅለል እንትን ነው እንጂ ተጠቅልለው እኮ ልጆቼ ናቸው እኮ ለልጆቼ ነው እርሱ ለገንዘብ ብዙ ነገር እንዳደረጉ ለልጆቼ ነው ያሉሽ እኔ አሁን ንብረት አይደለም የሚያሳስበኝ ሰላም ማግኘት ነው የምፈልገው ይሄ ጧትና ማታ በር ያንኳኳም ይዝትብኝን ሰው የሚፎክርብኝ ሰው የሚገላምጥኝ ሰው ማሸነፍበት ነገር ነው የምፈልገው እባክህን ሰነዱን ስጠኝ ለምን ስጠኝ ያሉሽ ለገንዘብ እናትሽ ለገንዘብ አንተ በእናትህ ዝም ማሄዱበት መንገድ የለም ዝም በል እስኪ በሳቸው ምክንያት ነፍስ እንደጠፋ መረጃ አለ በደም መረጃ አለ እያንዳንዷን ነገር ያውልሽ እያንዳንዷን ነገር የሚያደርጉት እንቅስቃሴያቸው በሙሉ ከንብረት ጋር ነው ለካየትና ኮንዶሞቿ ጋር እኩል ይካፈሉ የተባለውን ንብረቴንን ለማስቀየር ሲሞክሩ ነው ያገኛል ስለማን የምታወራው አንተ ደግሞ ይዘብሎ ይቀባጠራል ያውልሽ ደረጀና የቤቲ እናት ጋር እኩል ይካፈሉ ነው የሚለው ይሰነ ግን እርሳቸው ለብቻውን ለመጠቅለል ሲሉ የሄዱበት መንገድ በጣም መጥፎ ነው ደረጀ የሚባለው ወንድማቸው ነው ወይ ዝም በይ ይቀባጠራል ስሚኝ እኔ ነግርሻለሁ አዳምጪ አሁን እኔ ሰነዴን ስጠኝ እውነት ነው ወይ የምሰማው ነገር ሰነዴን ስጠኝ እንዳልናገር እኮ ያደረጉ ነው በቃ ተው ከልጆቼ ጋር ተቀያየመኝ ይሄ ማቀየማ ከልጆቼ ጋር አባቴ ድብቅ ነገር እኛን ዛሬ መቀመቅ ውስጥ ነው እየከተተን ያለው ከዚህ ቤት ተባረ እንደነበር ታውቂያለሽ ወተን ጎዳና ወተን እንደነበር ታውቂያለሽ ያሳለፍነው ነገር ታውቂ ነበር የታውቃለሁ የታውቅች ስለዚህ በቃ መስማት ያለብኝ ነገር ነው ልስማ ማታውቂ ውሸት ነው እሱ ዝም ብሎ ነው የሚቀባጠረው እየቀባጠረ ሰነዴን ይዞ እየቀባጠረ እኔ ምንም አላዳምጥም እኔ ላዳምጣቸው አልችልም በቃ እኔንስ ማዳምጥ እኔ ታሳብደኝ ሰነዴን ስጠኝ በቃ እኔንስ ማዳምጥ አልፈልግም ነው የሚያሳብዶት ወይዘሮ ሰብለ ምንም ስራ የለብኝም በቃ ሰነዴን ስጠኝ እዚህ የሚያደርግሽ እንጂ ከመቼ ወዲህ ነው በቃ ሰነዴን ከተገኘ ሰነዴን ስጠኝ ይሄ ሰውዬ ራሱ አነግሮታለሁ ሰነዱን አልሰጠውትም እኔ ደግሞ እንድታምኙ ልንገርሽ እዚህ ቤት የመኖራችን አዳምጪኝ እዚህ ቤት የመኖራችን ሚስጥርና ታሪክ ማለት ነው እሱ በመኖሩ ነው እነሱ ባይደርሱ ስንት ሰው ሲያስፈራራችሁ ነበር ሁሉንም ነገር ይቀንስ ነው እኛ እንዴ እኔና ወንድሜ እኩል እንጋደል ነበር በዚህ ዶክመንት መጥፋት ምክንያት ወይኔን ወይሱን ታጪ ነበር ዛሬ ከባልሽ መጥፋት እኔ ልጅ ስለዚህ አሁን ያለብኝ ነገር ለወቅ እኔን ምናምን ማለት ነው ግን አንተ ራስህ ከጥላቶቼ አለኝ እኔ ጠላት አይደለም ነህ ሰነዴን በእጅ ይዘህ እርሱን ስራ ናገር እኔ እውነትን ማጋለጥ ሰው ያንገላታኝ ነው ዝም በይ ሰነዴን እኔ እውነትን ማጋለጥ ሰው በቃ እኔ እንደሰማ አትፈልጊም እኔ ልጅ በቃ ውሸት እንደሆነ ለወቅ እኔ ታይ በኋላ ትደርሽበታለሽ አሁን እንዴ ለምን አለፋለሁ እኔ እስካሁን ተቆሳቆልኩት ይበቃኛል ትደርሽበታለሽ በቃ መስማት የምትፈልገው ዝም በይ ትግስት ያልሽ አትበሳቆይ ያንቺና አባቴ ድብቅነት ነው ዛሬ እንደዚህ መከራ ያስከፈለን ያለው ያዋሁና የምትወጂው አጎትሽ ንብረቱን ላለማካፈል እዛ ሜዳ ላይ ጥላው ሚስቱን እንኳን እንዲያሳክም አጎትሽ ደረጀ ሚስቱን እንኳን እንዲያሳክም ገንዘብ ስጠኝ ስትለው አንተ ምንድነው ዝም ብለህ ደረጀ ገንዘብ ስጪኝ ሲላት ነው አልሰጥም ብላ የደረጀ እርሶ ይረጋጉ ያለዛ ከሚመጡበት ቦታ ነው የሚመልሰው የሚረጋጉ ከሆነ ይረጋጉ ያለዛ ካመጣውበት ቦታ እዛንም ዝም ብለህ አታወራ እኔ አሁን መስማት እፈልጋለሁ ኃይል እንድጠቀም ያስገድዱ ሁሉንም ያወራል እኮ ይሁን ዝም ብሎ ቢሆን ልስማ በቃ ኩልስ ማኔ እኔ ዝም ብዬ አላወራም ስነ ስርዓት ያዙ ኃይል እንድጠቀም ያስገድዱ ይኸውልሽ ደረጀ በጣም ተጎሳቅሎ ነው ያገኘነው የልብ ህመምተኛ ሆኖ ያገኘነው ይሄ ደግሞ
በቀጥታም ይሁን በተዘዋዋሪ መታከም ያለበት ንብረቴን ስጪኝ ሲላት አልሰጥም ብላ ሁሉንም ነገር ጠቅልላ ነው ያዘችው እናትሽ ደረጃ አጣም አይደለም እንዴ በራሱ አይደለም እንዴ እሷ የምትነግራችሁ እንደዛ ሊሆን ይችላል ግን ደረጀ መንገድ ላይ ወድቆ ነው ያገኘነው ልጁን በጣም ተሰቃይታ ነው ያገኘናል ግን እዚህ ውስጥ ያለው ፋይል እዚህ ውስጥ ያለው ለነገሩ ይሄንን ፍርድ ቤት የሚፈታ ይሆናል ግን እሱ አሁን እያሳለፈ ያለው ህይወት በጣም ከባድ ነው ልጁ ተሰቃይታለች በእርግጥ አሁን ልጁ ደርሳለታለች ግን እያሳለፈ የነበረው ህይወት በጣም አሳዛኝ ነው በሳቸው ምክንያት የደረጀ ባለቤት አርፈዋል መታከም ሲገባቸው ባለመታከም የማየውነት ነው ይሄ እንዴ እና ነው የወንድምሽ ሚስት አይደለች እንዴ እነሱ ሚስትን ያላገባው ሌላ ማለት አዳምጪ ገባት አይደል እንደዚህ እኔ የሰው ሚስት ሊዝ ነው እንዴ እኔ ንብረት ያስኩት የወንድምሽ ሚስት አይደለች እና ታዲያ እኔ ያገባሁት እንዴ ያውልሽ የቤቲ እናት ጤነኛ ነሽ እኔ ጤነኛ ነኝ አሞሻል ያለም ታዲያ እንዴት አይነት ነገር ነው የምታወራው ጤነኛ ነኝ ይሄ እኮ አንቺ ማንነት አይደለም እንዴት ይሆናል የቤቲ ንብረት ቀልድ ነው እንዴ ስርዓት ያዙ ስርዓት ንብረት ከመሬት ካፍሶ የሚያዛል ደግሜ ጥያቄ አልጠየቅሽም በቃ የቤቲ እናት ይህንን ውርስ ላለማካፈል ወደ ውጭ ሄዳለች ብለው እየዋሹ ነበር የማናት የቤቲ እናት አሁን ህመምተኛ ናት ያልጋ ቁራኛ ሆናለች ቤቲ እናቷን ለማሳከም ገንዘብ የላትም ነበር ቤቲ ዘመድሽ እንደነበረች ታውቂ ነበር እኛ ቤት ታመጫት የቤቲ እናት እንደታመመች እርሶ ያውቃሉ በደንብ ያውቃሉ እና የእህትሽ ልጅ እንደሆነች አታውቂ አለቃት ከየት ነበር ያመጣሽ ሰራተኛ ደላላ ነው ያመጣልኝ አለቃት ሰራተኛ ትሆን አለቃ እኔ ሰራተኛ መሆኗን እንጂ ዘመር መሆኗን ምን አላውቅም በታገጥኩ ሰዓት ብቻ ነው የእህቷ ልጅ ነች አለች እንጂ ሌላም አለቃት እና አንቺ ሳታውቂ ነው አንቺን ለመበቀል ብላኛ ቤት የገባችው በቃ ታዲያ ያው እንግዲህ ምን አውቃለሁ እኔ እኮ ሴራቸው ምን እንደሆነ አላውቅም እኔ እኮ እየጠየኩሻለሁ ስለምን ለልጅ መስራት አትችልላት እንዴ ሴራቸውን እኔ አላውቅም እንግዲህ ያው ልጅ ተናገሪ ምንም አይጠቅምሽ እነሱ ሴራ ምንም ላውቀው አልችልም በቃ እንጂ ቤትኛ ቤት ስትገባ የእህትሽ ልጅ አላውቃት እዛ ደረጃ ደርሳ ቤት ያድጋ የእህትሽ ልጅ እንደሆነች አታውቂ አላውቃት እህትሽን ታውቂያለሽ እንዴ አውቃታለሁ ግን ውጪ ዳለችን ነው የሰማሁት ይሄ እርሱ የፈጠሩት ነገር ነው ያም ደግሞ እኔ ያስኩት ሰነዱም ቢሆን ለነሱ ጠቃሚ እንጂ ለኔ ብቻ ንብረት አይደለም ታሪኩን ተጠየቁሻለሁ ትግስት ያውልሽ ንብረትን ለብቻ ለመያዝ ሲባል ደረጀን እባክህን ማይዝም ብለህ ነው እኮ አንተ ማይዝም በይ ያውልሽ ዝም ብሎ ነው እኮ ማይዝም በይ ይኸው ላይ የተዳረሰበት ምክንያት ስግብግብነት አትሳደብ አንቺ ታውቂያለሽ ያለብሽ አሁን አንቺ ራስሽ ጤነኛ ነሽ አትሳደብ ልጅ ጤነኛ ነኝ እኔ እንደዚህ ሆነሽ አላውቅሽ እኔ ጤነኛ ነኝ አንቺ በስነ ስርዓት መታከም ያስፈልግሻል ወይዘሮ ሰብለ አንዴ ዝም ይላሉ ከዚህ አትበሉኝ አንዴ ዝም ይላሉ አይ የሆነ ነገርማ ይሁን ነገር ተናገር እያሰብክ እሳቸው እናቴ እንደዚህ ሆነ አላውቃትም እናቴ በጣም ሰው አክባሪ ነች እንደዚህ ሰው ስታመናጭ ስትሳደብ አይቻታል አይልሽ ትግስት ይገባኛል መጀመሪያም ተረጋግተሽ ልሽ የነበረው ማወቅ ያለብሽን ነገር በሙሉ ታውቂያለሽ እንድታውቂ ነው የምፈልገው ነው ከዛ በኋላ የሚሆነው ነገር ይሆናል ግን ከልጅ የሚደበቅ ነገር መጥፎ እንደሆነ ቤተሰቦቻችንን መማር አለባችሁ ከዚህ እዚህ ሁሉ ድረስ ታማኝ ያለች የሚባለው እውነት ነው ቤቲ ተናገረች እውነት ነው የቤቲ እናት አይደለም ውጭ ልትወጣ ፓስፖርት እንኳን የላትም ይሄ እሳቸው የፈጠሩት ነገር ነው ቤቲ ማለት ያክስቴ ልጅ ነች ቤቲ አው የእሳቸው እህት ልጅ ናት እሷም እናቷ ታማውባት ለማሳከም ገንዘብ ስለሌላት በሴራ በግድ እናንተ ቤት ገብታ ለመስረፍ ተገደደች ይሄ ሁሉ የመጣው በእሳቸው ነው ሌላው የደረጀ ልጅ አድጋ አሁን ለበቀል የተነሳችበት ምክንያት እሳቸው የደረጀ ሚስት የሞተችበት ምክንያት ስለሆነች አምሯ ውስጥ ያንን ስለያዘች ገንዘቡን ለማስመለስ ነው ይሄ ማለት ባንድም በሌላም ንብረቱን እኩል በጊዜው ቢካፈሉ ኖሮ የደረጀ ሚስት አትሞትም ነበር የደረጀ ልጅም ለበቀል አትነሳም ነበር ቤቲም የታገተችው በቤቲ በደረጀ ልጅ ነው የታገተችው እናትሽ የነበረው ይሄ ሁሉ ለምን በሳቸው ምክንያት እሺ አሁንስ ስለግኝ ነገር የለም ይሄ የነገርሽ አይደል እኮ ያንዳንዱ ነገር ያው የነሱ ቲፎዞ እየነገርሽ እኮ እኔ እውነት ነው ወይ ያልሽ ነው እየነገርሽ ነው እኔ እውነት ነው የምናገረው እውነት ነው አሁን እየጠየቁሻለሁ የሚነግረኝ ነገር ውሸት ነው እውነት ነው እኔ የምፈልገው ካንተ ሰነዴ ነው አንተ ልጆትን የሚወዷት ከሆነ እውነቱን ይናገር እውነት ነው ውሸት ነው አሁን የሰማው ታሪክ መልስላት ይልሽ እኔ በመሆኔ ነው አቢቲ ቢሆን ኖሮ አንቆ ይገልሽ ነበር አሁን ይንሲ ሰማ ተከላከልኩ
ባነቀኝ ምን በወጣ ወንድሜ ተገላገልኩ ምን በወጣ ወንድሜ ተገላገልኩ እኔ ስለሆንኩ ተረጋግቼ እየሰማው ያለው ተይነ ተገላገልኩ እሱማ ስለዚህ አሁን የሰማሁት ነገር እውነት ነው ውሸት ነው ዝም ብሎ ነው የሚቀበጥረው አክሽ የነሱ ቲፎዞ ነው እውነት ነው ውሸት ነው ያወራ ያለው ነገር ቲፎዞ ነው ተይኝ በቃ አንቺም ተይኝ ስለዚህ አንቺ ታዲያ በቃ ተይኝ አንቺ አሁን ጤነኛ ነሽ ጤነኛ ነኝ ጤነኛ ነኝ አንቺ ነሽ ታሳድጊኝ እንደዚህ ያሳደግሽ ጤነኛ መስልሽም እኔማ አሳድጊያቸዋለሁ እኮ እንደዚህ ቢሆንማ እንደዚህ ልሰርብኝ አይደል ሌላም አለ እኔ እኮ አልኩሽም እኔ ታመሻል እያልኩሽ ነው ሐኪም ላይ ይገባል እያልኩሽ ነው አላመመኝም እንዴ ጤነኛውንሽ እናቴ በእውነት እኔ ጤነኛውን እናቴን ታደርጋለሽ ብዬ አላስብም አላመመኝም ተይ ያውልሽ ትግስት ስለዚህ አሁን እውነት ነው ታምኝለታለሽ ውሸት ነው ብለሽ ነው የምትይው ውሸቱ እኔ ምን ልመን ውሸቱ እኔ ካላሳዩኝ ያውልሽ ካላመንሽኝ እኔ ላታምኝ ትችላለሽ በርግጥ ግን እኔ መረጃ አለኝ እኔ እያንዳንዱን ካፌ በዚህ ለሌላ ምሰማው ደግሞ አንዴ ያውልሽ አንዴ አሁን ሌላም አለ ግን አሁን ይሄንን እንድታምኝልኝ መረጃ ላሳይሽ አንዴ ጠብቂ እሺ ያው እንግዲህ ቀድሜም ነግሬሻለሁ በመታያቸው ነገሮች በመነግርሽ ነገር በሙሉ ስሜታዊ እንዳትሆኚ እና በቅድሚያ እንድታውቂልኝ የምፈልገው አንዳንድ ነገር አለ ቤተሰቦችንም እንዲረዱን የምንፈልገው አንዳንድ ነገሮች አሉ እኛ እዚህ ቤት የመጣንበት መንገድ ያው አንቺን ለማገዝ ነው አይደለም ያው ቤተሰባችሁ ላይ የሆነው ነገር በጣም አስደንግጡን ነበረ ያባትሽ መሞት እንደገና ድንገት ደግሞ የእናትሽ መጥፋት እናትሽን ማግኘትና ያው እናንተም ያላችሁበት ሁኔታ አስቸጋሪ ስለነበረ ቤታችሁ የእናንተ እንደሆነ እንዲቆይና ቢያንስ መጠጊያ እንዳታጡ ለማድረግ ነው የነበረን ውጣ ወረድ ማለት ነው እና ውድ ተመልካቾቻችን እንግዲህ ይሄን ፕሮግራም የጀመርንበት መንገድ እናቷን ማግኘትና የነሱን ደህንነትና የነሱን የቤት ባለቤትነት ማረጋገጥ ነበረ የቤት ባለቤትነቱ ሰነዱ እጃችን ገብቷል እሱን እንግዲህ ሰነዱ ላይ እንደሚገልጸው ሶስቱም ቤተሰቦች በተገኙበት ሰብለ ደረጀና የቤቲ እናት በተገኙበት ፍርድ ቤት የሚፈታው ይሆናል አሁን ግን እኛ በቀጥታ ይሄን የሚመለከተንን ነገር እዚህ ያለውን ነገር ለመፍታት ጥረት እናደርጋለን ስለዚህ አሁን እጄ ላይ ያለውን መረጃ ሳይሻለው የፎቶ ማስረጃዎች አሉ አሁን እጃችን ላይ ያለ መረጃ አለ እንግዲህ የፎቶ ማስረጃዎች አሉ ይሄንን ተመልከቱ እንግዲህ ደረጀ ነው እሳቸውም በአንድም በሌላም ከደረጀ ጋር አብረው ቁጭ ብለው ያለውን ነገር ሳጣራ ያለው መረጃ ነው ይሄም እንደዚሁ ይሄኛውም እንደዚሁ እቺ የምታያት ልጅ ደግሞ የደረጀ ልጅ ናት እሷ ነገተቻት ማለት ነው ትንሽ ልጅ ናት ይሄ ሁሉ ነገር አይገባትም እናቴን አገተቻት ማለት ነው እናትሽን አገተቻት እቺ አሁን አንድ ፍሬ ልጅ ለበቀል ለማገት እናቷ እንግዲህ አሁን እቺ ልጅ እናት አልባ ናት አተሳዝንም ባንንም በሌላም ያንቺ ምህት ማለት ናት ምን ማለት ነው ላርግ ማለት እናንተ ሰምታችሁ እንዳትበሳጩብኝ ብዬ ነው ጠላት እኮ ነው እያፈራናል እንዳትበሳጩብኝ ብዬ ነው ልጅ እንጂ እኔ ለክፋት ብዬ አይደለም ለክፋት ብዬ አይደለም ምን ማለት ነው ለክፋት ብዬ አይደለም ማለት ዝም ብሎ ሰው የገዛ ወንድምሽ ላይ መጨከም ማለት ክፋት አይደለም ምንም ክፋት አይደለም ምን ማለት ነው አንድ ላይ ሲሰባሰቡ አንድ ፍሬ ህፃን ልጅ አንቺ ላይ እኛ እንደዚህ ብናደርግ ደስ ይልሻል እኔ ሄጄ ደረጀ ቤተሰብ ላይ እንደዚህ ባደርግ አንቺ ደስተኛ ነሽ ደስተኛ አይደለሁም የቤት እናት እንጂ እንደዛ ባደርግ ደስተኛ ነሽ እንዴ ቤቲ እኮ ጥሩ ሰው ስለሆነች ነው እኮ መርዛ ሰተማ ለመግደሏ አንቺን አይደለም እኛን አለ መጨረሷ ቴስክ ላንቺማ እኮ ሞት ረፍት እኮ ነው የሆነ ነገር እያደረግሽ በእኔ ግን ቴስክ ምንድነው ቴስቲ ማለት እስኪ ታይ ልጅ ምኑን ነው የምትው ኧረ ተይው ግማሹን እየዋሽ ቆይ ምን አተሽ ነው አንቺ ነገር ታደርጊ ግማሹንም እየዋሽ ነው ታይ ልጅ እኔ እየዋሽው አይደለም በመረጃ ነው የምንቀሳቀሰው ቆይ አንቺ ምን አተሽ ነው ሁሉ ነገር እንድታደርጊ ያደረገሽ ነገር ሲንገሪ ምንድነው ያጣሽው ምንም አላጣም ታዲያ ምንድነው እንደዚህ አይነት ክፋት ውስጥ የከተተሽ እስኪ ታይ ልጅ እባክሽን እስኪ ታገሽ አይሻል ጤነኛ አይደለሽም ሐኪም ላይ ይገባል ምልሽ ለዚህ ነው እስኪ ታይ ታገሽ ምንድነው እስቲ ታይ ማለት ተይኝ እስኪ ተይኝ እኮ መልስ አይደለም እኮ ተይኝ ያንቺ ተይኝ እኔ ትናንትና ይሄን ይመልስልኛል እንዴ
ተይኝ ልጅ ያመኛ ነው ያመመኝ ነው ራሴ እሱማ እንዳመመሽ ነግሬሻለሁ እኮ ገና ቅድም አሞሻል እያልኩኝ ነገርኩሽ እሺ ለማንኛውም ሌላም ያላወቅሽ ሌላስ የደበቅሽኝ ነገር ካለ አይ እሷ ደግሞ ትንገረኝ ምንም የለም ጨርሰሽ ንገረኝ ሌላም ማላውቀው ጠላትም ካለን ወዳጅም ካለን እኛ ተጠንቀቀን እንዴ ምን እንደው እንትን እያለብኝ ነው እያፈሩብኝ ነው ሰው ሁሉ ከኋላችን ሰው ይሄ ሁሉ ታሪክ እንዳለን አላውቅም ነበር እኔ ምንም ነገር ምንም ጥላት የለኝም ዝም ብሎ እያፈሩብኝ ጠላት ሆነሽ በዚህ አይነት እስኪ ስለ ትዕግስት አባት እንዴት እንደተገናኙ እንዴት እንደተጋባችሁ እስኪ እንገሯት ደግሞ እሱም ስለደበቁ ነገር እንግዲህ አንተ አውራት እንጂ እኔ ምን አውራታለሁ ደግሞ ሌላም ሆነ የደበቅሽ ነገር አለ እኔ ምን አውቃለሁ ዝም ብሎ ያወራል በጣም እድለኛ ነሽ ዝም ብሎ ነው የሚያወራው የተሻለ መኖሩ እድለኛ ነሽ ዝም ብሎ ነው የሚያወራው ይሄ ዝም ብሎ ነው የሚያወራው ያንቺን አባት ያገባችሁ ለንብረት ብላ ነው ለገንዘብ ምን አለበት ምን ዝም አትልም እያንዳንዷን ነገር መናገር ዝም በል ስራዬ ነው ስራዬ ነው እውነታ መውጣት አለበት ታው ግን እውነታ መውጣት ሰው ይሰዋብ እንዳትሆነ ነገር ይወጣ ነው ለምን አንቺ የተደበቀች እያንዳንዷ እያንዳንዷ መውጣት አለባት ታው ለምን አልተውሽ ከዚህ በላይ ምን እኔንም ሴራ አሰርተው ሊገሉኝ ነው ማላ አንተ ነህ እንጂ ያ ልጅ አንተ እንዴ አራ እስቲ ረዲ ወይ ምን ያረሽ ነው እስቲ ምን ይሆንሽ ነው አዎ ነግሮታለሁ የኔ ቀራ ልጆት ነው ያንቺ ደግሞ ይኸውልሽ ልጅ አለ በዚህ ደግሞ ይጠየቃሉ አሁንም ይጠየቃሉ ምንድነው የምሰማው ስማኝ ምንድነው ያደረግሻለሽ ፈይሽ ነገር አርፎ ይቀመጡ አርፎ ይቀመጡ እያንዳንዷን ነገር ይናገሩ ጨካኝ ሰው ነሽ የምታውቂው ነገር የለሽ መጋና እኮ ዳቅ ንገረኝ እያልኩሽ እኮ ነው ይሄ ምንድነው የሰው ሰው የምታንቺ ይሄ ምናምን አይበሉ ያው ደረጀ ሁሉንም ነገር ነግሮኛል ደረጀ ሁሉንም ነገር ነግሮኛል ምን ማለት ነው ደግሞ የትኛው ነው አታውቂ እሺ ለወቀው ንገሪኝ ታሪኬ ለወቀው ጠላቴንም ወዳጄንም ታሪኬ ለወቅ ንገሪኝ መሪያ ልጅ ነው